ህዳር 12 እዚሁ በእለቱ ዕለት ቅዱስ ሚካኤል ገባል። በርሚሉ ስር ነበር የተቀመጠ። በዛው በእለቱ ዕለት ትልቅ ድንቅ ተአምር ነው ያየነው። እኔ በራሴ የተጣጣው ዓርብ ዕለት ቅዱስ ሚካኤል ነበር። ህዳር 12 ከበርሚሉ ተቀመጠን። ነፍስና ስጋዬ ተለይቶ የማላውቀው ዓለም ውስጥ ገብቼ ድንቅ ተአምር ተደርጎልኝ ነው የነበረው ማለት ነው። እስከዛ ድረስ እስካሁን ድረስ ይኸው ተከታታይ እየተጠመቅን ነው። ነገ እንደ እግዚአብሔር ፍቃድ 7ኛ ቀናችን ይሞላል። ከተኛም ቢተኛ የሚባለው ከእንደዛ አይነት ሰዎች አንዱ ነኝ። ይሄንን መጣ ካየስ ምን አይነት ነው ያለ ካለ አሁን ፈሪ ነው። ምክንያቱም መኖርንና ያለ ንስሐ ሞትን ስለማልፈልግ ፈሪ ነኝ። ያየሁት ነገር ስላለ አሁን ደግሞ ለፈጣሪ ምን ሰብቻለሁ የሚለው ነገር ደግሞ በጣም ያስጨንቀኛል። በአገራችን በኢትዮጵያ ደግሞ ሁለት ነገሮች ላይ በጣም ያስደንቁኛል። ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ መርቆሬዎስ ስዕሉ በወረብ የሚዘለው አርሜኒያ የሚገኝ ይህ ቦታ ደግሞ ይህ ውሃ በየት ነው የሚወጣው? እንዴት ነው የሚወጣው? ጄኔሬተር ከታች ተደርጎ ነው አይደለም። ግን እግዚአብሔር በታምሩ አውጥቶ 3 ጊዜ አጥምቆ የሚመልስበት ታምር ደግሞ እኔ ይህም ያስደንቀኛል። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች ወገኖቻችን በአገር ውስጥም በአገር ውጭም ያላችሁ እንደምን አላችሁ? እንኳን ለታላቁ ጾም ለጾመ ነቢያት እንግዲህ ከሰባቱ አበይት የጾም አዋጆች አንዱ የሆነው የጌታ ልደት የምናከብርበት ነቢያት የጾሙት ጾም ጾመ ነቢያት ወይም ደግሞ ጾመ ገና ይባላል ማለት ነው እና እንኳን አደረሳችሁ እላለሁ። ዛሬ ህዳር 18 2018 ዓመተ ምህረት እንገኛለን። የት ነው ያለነው ብለን ብንጠይቃችሁ መልሱ ለእናንተ ነው። ከጀርባ የምታዩት የታላቁ ሰማዕት የቅዱስ ጊዮርጊስ ሐውልት ታያላችሁ። ከጀርባችን ደግሞ ቤተክርስቲያን ታያላችሁ። ስለዚህ የት ነው ያለነው? እናንተ ትመልሳላችሁ። ስለዚህ በርሜል ቅዱስ ጊዮርጊስ ነው የምንገኘው። ወንድማችን ጋር እንገኛለን። ወንድማችን ዳኝ ወይም ገብረ ስላሴ ይባላል። እንግዲህ በዚህ ቦታ ትንሽ እንግዲህ ምናልባት ብርሃን ፀሐይ አሁን ወደ 5 ሰዓት ተኩል ወደ 6 ሰዓት እየተቃረበ ስለሆነ ሙቀት አለው ቦታው ላይ። ያው በርሜል እንደምታውቁት ለሱዳን ቅርብ የሆነ ቦታ ነው። ዓለምንም ያነጋገረ ታላቅ ጸበል ያለበት ቦታ ነው። የሰማዕቱ ቅዱስ ጊዮርጊስ ጸበል ብዙ ነው። እኔና ዳኜ እዚህ ላይ ተናግረን የምንጨርሰው ሳይሆን ዓለምም ተመላልሶ አይቶ መስክሮ ያልጨረሰው ጸበል ነው ማለት ነው እና ትንሽ እንግዲህ በእኛ በደካሞች አቅም ስለ ሰማዕቱ ቅዱስ ጊዮርጊስ ለመመስከር በተለይ ደግሞ ወንድማችን ላይ ምን አደረገልህ ብዬ ልጠይቀው ስለሆነ አብራችሁ ተከታተሉን ትቆዩ ዘንድ የተወሰነ ደቂቃ አብረን እንቆያለን ማለት ነው እና ወንድማችን እንግዲህ መጀመሪያ እንኳን ለጾመ ነቢያት አደረሰ እላለሁ። እንኳን አደረሰን። መቼ መጣህ? እንዴት መጣህ? መጀመሪያ ስምህን ከዛ መቼ መጣህ እንዴት መጣህ እንደውን ነገር ይገርም። ስሜ ገብረ ስላሴ ይባላል። ዓለማዊ ዳኛቸው ካሳሁን። እዚህ አመጣጥ ያው እሱ ይፈልገናል። የፈለገንን ወይንም እንደኔ አይነት ደካማዎችን እንደዚህ አይነት ቦታ ሰርቶ እንድን ዘንዳ ወይም ደግሞ ካለንበት ችግር ከነበረብን ትልቅ ችግር እና ይዘንዳ በቦታው ተመርጠናል። ለዚህም ደግሞ በጣም እድለኛ ነኝ። ወይንም እዚህ ለተመረጡት ቦታውን ለረገጡት በሙሉ እድለኞች ናቸው። ወይንም ደግሞ እንደኔ ችግር ላይ የነበሩ ሰዎች ወይንም እንደኔ ከባድ ችግር ውስጥ ከባድ ድብርት ውስጥ የነበሩ ሰዎች የሚያቆኙም ይኖራሉ። በተለይ አዲስ አበባ አቃቂ ከማበላፍቶ ወረዳ 14 እንዲሁም አዲሱ ገበያ አካባቢ የሚኖሩ ያቆኛሉ። ዞሮ ዞሮ ምን አይነት ሰው እንደነበርኩና
ቤተሰብ ከተለያየሁ ወደ 11-12 ዓመቴ ነው እና ከባድ የሆነ ችግር ነው የነበረብኝ። በቃላት ተነግሮ አያልቅም። ይሄ ነው ተብሎ በዝርዝር ሊወራ አይችልም። የትም ቦታ ብዙ ጸበል አለ። እንደዚህ አይነት ጸበል ግን በህይወት ድጋሚ ይመጣል ወይንም ድጋሚ ደግሞ ይፈጠራል የሚል ግምትም የለኝም። ከዛ በተጨማሪ እዚህ ጋር የምንማርበት አንድ ትምህርት አንድ ዩቲዩብ ላይ የሴት ዩቲዩብ ላይ ሞተች ታውቂያለሽ አላት የሆነ ህፃን። የሚገርመኝ ነው እና በውስጥ ያለን ሙች አላውቀውም ማለት ያቺ ህፃን ብላቴና ማለት ነው። ይህንን ደግሞ ማየት የሚፈልጉ ወይንም የሰሩትንም ወይንም ችግር ያለባቸው ሰዎች ማየት ከፈልጉ ማየት የሚችሉበት ቦታ የት ነው ከተባለ ጎንደር በርሜል ቋራ ብለው መጥተው ተአምሩን በአካል እስካላዩ የሚወራውን ትተው ችግራቸውን ከፈጣሪ ጋር አምላከ ጊዮርጊስ ጋር መነጋገር ከፈለጉ ቦታው ድረስ መጥቶ ማየት ማመን ነው። ማየት ማረጋገጥ ነው። ማየት መዳን ነው። እውነታው ያለ እዚህና እዚህ ቦታ ላይ ብቻ ስለሆነ ማለት ነው። እኔ የመጣሁት ጥር 1 ጥምቀት አካባቢ ነው። እዚህ ነው ያሳለፍኩት። ያው እስካሁን ድረስ እውነቱን ስላገኘሁኝ ለመውጣት የነበርኩበት ሰዓትና ጊዜ ጥሩ ስላልነበረ ያን ያክል ጊዜ ፈጣሪ ታግሶኝ እስከዚህ ሰዓትና ለንስሐ ስላበቃኝ ይሄ ደግሞ ለኔ ምንም ስላልሆነ እሱ ፍቅሩ በምን ልመልስ ወይንም ድነቴን በምን ልግለጸው በማለት ያው እዚሁ ተገኝቻለሁና እስካሁን ድረስ በዚሁ ጸበል ቦታ ላይ ነው የምገኘው። ያላያችሁን እናዩ፣ ያልዳናችሁን እናዳኑ። የነበረብኝ ችግር በዝርዝር ለማብራራት ያክል ከባድ የሆነ ሱስ ነበረብኝ። ሱስ ቀረ የሚባል የለም። ሁሉም ማንኛውም ሱስ እንደነበረኝ ማንኛውም ያውቃል። ከዛ በተጨማሪ ከነበረብኝ ሱስ ሌላ የተለያየ ደባል ከዛ ጋር ተጨማምረው የሚመጡ አሉ። ያ ሁሉ ነበረብኝ። ያ ሁሉ ነው የወጣው። የተደረገልኝ ታምር አይኔ ግራ አይኔ ጠፍቶ ነበረ ወይም አብጦ ከፍተኛ እንደዚህ ጠፍቶ ምናምን ስለ የተለየ ዝም ብሎ ሳይሆን በቃ አብጦ የተለየ ነበረ። የተለያየ ቦታ መርዙ ሲወጣልኝ ወደ 7 ቦታ ተነደራቸው ነው ይወጣልኝ። ያንን እስካደርግ ድረስ ጸበሉ ላይ አቋርጬ አላውቅም። ያው ሰው የተለያየ ስም ቢሰጠውም እውነቱ ያለው እዚህ እስከሆነ ድረስ አተት ነው ይላል። ያው መጀመሪያ ራስን ማጽዳት ነው። ወይንም እንደሌላው ጸበል ዘው ብለህ የምትገባበት ወይንም ዘው ብለሽ የምትገቢበት ጸበል አይደለም። ይሄ ተአምር ነው። የዚህ ዘመንን ህብረተሰብ ማህበረሰብ ይመጥናል ወይንም ደግሞ ያስተምራል። ሌላ አልባሌ ቦታ የሚውሉ ወይንም ደግሞ የተለያየ ነገር ላይ የሚውሉ ሰዎች መጥተው ቢያዩትና ቢድኑ እመክራለሁ። ይሄ በደካማው ወይንም ደግሞ ለእንደዚህ አይነት ነገር ለማይገባኝ መናገር በማይገባኝ መቆም በማይገባኝ ቦታ ላይ ሆኜ በመናገሬም ደግሞ አምላከ ጊዮርጊስ እሱ ያው ይቅር ይለኛል። ይሄንን ደግሞ መናገር ለኔ በእኔ አንደበት ከባድ ነው። ምን ብዬ መናገር እንዳለብኝም እኔ እንጃ፣ ቃላቶች ያጥሩኛል። እሺ ገብረስላሴ ልክ ነው ማለት በዚህ ዘመን እንዳልከው ዘመኑን የሚመጥን ዘመኑ የክፉዎች ጊዜ የበዛበት ስለሆነ ወይም ደግሞ ምልክትን የሚሻ አመፀኛና ክፉ ትውልድ ምልክትን የሚሻ ትውልድ ስለሆነ ዳሩ ግን ምልክት ከምልክትም በላይ የሆነ ተመራምረን የማንደርስበት እጹብ ድንቅ የሆነ ጸበል በዚህ በቋራ በርሜል ቅዱስ ጊዮርጊስ ወጥቶልናል ማለት ነው። እና እንግዲህ ትልቅ ተአምር እንዳልከው እንግዲህ ከዓይን እብጠት እንግዲህ ከማየት ተከልክለሃል ማለት ነው። ብዙ ነገሮች ተቸግረህም ነበረ እንዳልከው ነው። ሁሉም ሰው ያለበት ነው እና ትንሽ ተአምሩን ነግረህናል። ጸበሉን አወጣጥና እንዴት አየኸው? መጀመሪያ ጸበሉን የመሰወሩ ባህሪ ድነት ሲያገኘው ከመጠጥ ነው ወይስ ስትጠመቅ? ጥሩ የጸበሉ አወጣጥ በጣም በሚገርም ተአምሩ በሚገርመው በየ45 ደቂቃው እየቆየ ያንንም
እንደሌሎቹ ሰዎች ወይንም እንደነሱ ነበርኩና የሚወጣበት ሰዓት በየ45 ደቂቃው ይወጣል። የሚቆየው ደግሞ ለ3 ደቂቃ እንደዛ አካባቢ ነው የሚቆየው። ጸበሉ 3 ጊዜ ነው የሚወጣው። 3 ጊዜ ይወጣል። መጀመሪያ ማጠንት አለ። የሚገርም በዚህ ዓለም አለ ብዬ አላስብም። ያው እንደዛ አይነት ማዛም ይመጣል ብዬ አላስብም። ያ ማጠንት አለ። ያ ማጠንት ሲኖርዱ ውስጥ ችግር ያለባቸው ሰዎች ያው መጨረሻው የነበሩበት ወይንም ስራቸውን ወይንም ደግሞ ራሳቸው የነበሩበትን ህይወት ልክ እንደ ፊልም ወይንም ደግሞ ምን ልበለ በቃ ማታቀውን ያደረከውን ይሄን ሁሉ አድርጋለሁ ብለው የራስህ ግራ እስኪገባህ ድረስ ተአምሩ በቃ እንቆቅልሽ ይሆንብሃል፣ መውጣት የሚያቅታልና በዛን ቅጽበት እንደዚህ አይነት ነገሮችን ያሳያል። ራስህን አታውቅም፣ ያው ትሞታለህ። ኦልሬዲ የለህም፣ ሄደሃል። ስትወጣ ሞት ምን አይነት እንደሆነ ታውቀዋለህ። እዛ ነፍስ ከስጋ እንዴት እንደሚለይ መማር ያለብህ ቦታ በርሜል ነው። ምክንያቱም ያንን ደግሞ እኛን ሊያስተምረን ሞትም ምን አይነት እንደሆነ ሊያስተምረን የምናይበት ቦታ ነው። ምክንያቱም ነፍስህ ወጣ ተመልሳ ደግሞ ከስጋ ስትመለስ ወደ ራስህ ትመለሳለህና ይሄ እንቆቅልሽ የሆነ ነገር ይሄ ነው። ይሄን ባለቤቱ በስተቀር ማንም እንዲህ ነው ብሎ ሊናገር የሚችልበት አንደበት አለ ብዬ አላስብም። እኔም በዚህ አፌ በመናገሬ ደግሞ ቅድሚያ ይቅርታ ነው የምጠይቀው። ስለዚህ ታምሩ በዚህ መልኩ ነው እኔ ድነቱን ያገኘሁት። በጸበሉ በመጠመቅ ነው። ያው መጠጡም አለ እጠጣለሁ። 1 አመት ሙሉ ስቀመጥ ያው የተባለው በሽታ እኔን ነክቶኝ አያውቅም። ምናልባት አይኔን እንደዛ ከመሆኑና የተለያየ አካላቴ 7 ቦታ ፈነዳቶ ያም መርዝ የነበረብኝ በሽታ መርዝ የወጣልኝ በዛ መልኩ ነው። ሙቶ መዳንን ደግሞ ያየሁት በሱ ነው። ሙቶ መመለስ ወይንም ሌላውን ህይወት ማየት፣ ሌላ ህይወት ማለት የነበርኩበትን ህይወት ወንጀልም ይሁን የትኛውንም ኃጢአት በዚህ ምድር ላይ ያለ ምድር ከንቱ እንደሆነችና እኔ እስካሁን የት እንደነበርኩ እኔ መሆኔን አለማወቅ ችግር ነው። የሰው ልጅ ለምን እንደሚኖር ለምንም እንደቆመ ለምን አላማም እንደሚሄድ ለምን መናገር እንዳለበት እንኳን የሚያውቅ ሰው አለ ብዬ አላስብም። ይሄን ማወቅ የሚችለው ደግሞ ትክክለኛ ቦታ ቅዱስ ጊዮርጊስ ጋር ወይንም በርሜል ጊዮርጊስ ጸበል ሲመጣ መኖሩን ሰው መሆኑን ያረጋግጣል። በትክክለኛ ሰው መሆኑን ያረጋግጣል። ያ ደግሞ የዓለም ከንቱ መሆኑን ይረዳል። የነበረበት ቦታ ወይንም ደግሞ የነበረበት ህይወት አላስፈላጊ ህይወት ያስቀየመው እንኳን ቢኖር ሳያቅ እሱ አይደለም። እኔ ብዙ ሰዎችን አስቀይሜያለሁ። ከቤተሰብ ከራሴ ቤተሰብ ጀምሮ አስቀይሜያለሁ። ለዚህ ያበቃኝንም በዛው መጨረሻ ላይ ልናገር እችላለሁና የሚመጥነው ቦታ ለሁሉም ለማንኛውም ሰው መጥቶ ይሄንን ቦታ ቢያይ መልካም ነው። ይሄን ይመስላል። እሺ እናመሰግናለን። ጸበሉ እንግዲህ 3 ጊዜ ነው የሚወጣው ሲባል በአብ በወልድ በመንፈስ ቅዱስ እንግዲህ የእግዚአብሔር አንድነትና ሶስትነት ባህሪ የሚገለጽበት ነው። ምናልባት ደግሞ በዚሁ አጋጣሚ ፈረሱ ሲያጠምቅም ይታያል እና ማለት አወጣጡ ራሱ በፈረስ አምሳል በፈረስ ቅርጽ ከዚህ ከጀርባችን እንደምናየው ሰማዕቱ ቅዱስ ጊዮርጊስ የኛ ኃጢአትና የኛ በደል እንደ ዘንዶ እሱ ደግሞ ፈረስ ላይ ቆሞ በጦሩ እየወጋ ኃጢአታችንን ሆነ በሽታችንን ሁሉ እየወጋ እንደመፈወስ ነው ይባላል እና ያወጣጡ የፈረስ ጻዳ ፈረሱ ሆኖ የመታየቱ ለየት የሚያደርገው ነገር ነው ብዬ ማምናለሁ። ምናልባት ስለዚህ የምትለው ነገር ካለ ይሄ ያው ይከብዳል በእኔ አንደበት ብዬ ያልኩህ ብዙ ነገሮችን እኔ አይደለም ሩቡን እንኳን አልገለጽኩልህም። መጀመሪያ ጸበሉ በሚመጣበት ሰዓት ድምፁ ኮቴው የሚመጣበት ያ የምትሰማው ድምፅ በፍጹም በዚህ ዓለም ላይ ምንም አያስደነግጠኝም። እንደዛ ብዙ ሀገር አውቃለሁ፣ ብዙ ሀገር ኖሬያለሁ። እንደዛ አይነት ድምፅ ሰምቼም አላውቅም። ቅድሚያ ድምፁ ጸበሉ በሚመጣበት ሰዓት የሚመጣው ድምፅ የተለየ በቃ በሆነ በእንትን የሚመጣ ነው የሚመስለው። ከዛ ጸበሉ ወጥቶ በሚመለስበት ሰዓት ደግሞ የተለየ ይሄ ነው ብለህ
ገርሞ አንተ ደግሞ ይሄንን ምን ስለሆንኩ እንዴት የማይገባኝን አየሁ ወይንም ደግሞ እንዴት እንደዚህ አይነት ታምር በዚህ ዘመን ተፈጠረ ብለህ ራስህ ግራ እስኪገባህ ድረስ የሚያስጨንቅህና ብዙ ነገሮች ጥያቄ እንቆቅልሽ የሚሆነው እንደዚህ አይነት ነገር ነው። ጸበሉ ወጥቶ በሚመለስበት ሰዓት የፈረሱ እንደዚህ አይነት ንጣትም አለ አይደለም፣ እንደዚህ አይነት ሞገስም አለ አይደለም፣ የተለየ ነው። ብቻ ለኔ መልስ ለዚህ የሚሆነው ኑና እዩ፣ መጥቶ ማየት ኑና እዩት። ይሄንን የመግለጽ አንደበት የለኝም ወይንም ደግሞ ዝርዝሩን ይሄ ነው ብሎ ለመግለጽ አቅሙም የለኝም፣ መናገርም አልችልም። ድንቅ ድንቅ ነው፣ እጹብ ነው፣ ልዩ ነው። ብቻ እንደዚህ ነው ብዬ ልገልጸው የማልችለው ተአምር ነው ያለው እዚህ ቦታ ላይ። ኑ ከመትርአዩ ዘንተ መንክር ይላል። ይህን ድንቅ ስራ ታዩ ዘንድ ኑና እዩ ይላልና መግለጽ ስለማንችል ኑና መጣችሁ እዩ ሁላችንም ነው። ምክንያቱም ሰማዕቱ ቅዱስ ጊዮርጊስ ትንቢተ ሐጌ ምዕራፍ 1 ቁጥር 4 ላይ የሚናገር ቃል አለ። በዘመናችሁ ማንም ቢተርክላችሁ የማታምኑትን ድንቅ ስራ አደርጋለሁና ኑና እዩ፣ ተመልከቱ፣ ተደነቁ ይላል እና ከእውነት ትንቢተ ሐጌ ላይ ያለው ይህ ቃል ከእውነት ለዚህ ቦታ ለዚህ ቅዱስ ቦታ በርሜል ቅዱስ ጊዮርጊስ የተነገረ ነው የሚመስለው እና ከእውነት መጣችሁ ታዩ ዘንድ በጣም እኔ 3 ዓመት ነው 2015 መስከረም ላይ ማንም እንደዚህ ህዝብ ሳይበዛ መጀመሪያ ቀድሜ አይቼዋለሁ። ሞትን ነበር መጀመሪያ የቀመስኳት። ቅድም እንደተባለው ማንኛውም ሰው በዚህ ዓለም ሳይንቲስትም በለው ፕሮፌሰር ወይንም የዓለም ነገስታትን በለው ማንን ይፈራሉ ብትሉ ሞትን ነው የሚፈሩት። ዘላለም መኖርን ነው የሚፈልጉት ግን አይችሉም። ግን ሞትን እዚህ ጋር ቀምሰሃት ኤክስፒሪየንስ አድርገህ የምትመለስበት ነው። ሞት ሆይ ሞጊያ ሆይ የት አለ እስክትል ድረስ ከዚህ አስደናቂ ስጋና ነፍስ ስጋና ነፍስ ከተለየ ምንድነው ነፍስ የተለየ ስጋ የሞተ ነው ይባላል። እዚህ ጋር እኮ ሞተን ነው በነፍሳችን ቅድም እንደተባለው የተለያዩ ዓለማትን የምናየው። በዚሁ አጋጣሚ ስለ ንስሐም ልትነግረኝ ትችላለህ። ምናልባት ካንተ ላይ ተከስቶ ከሆነ እኔ አላውቅም። ካሁን በፊት ግን ኢንተርቪው ያደረኳቸው ወንድሞች ግን የነገሩኝ ነገር አለ። ምክንያቱም የረሱትን ኃጢአት የተረሳን ንስሐ ያልተገባበትን ነገር ቁጭ አድርጎ ያሳያቸው ነበር እና ምናልባት አንተ ጋር ካለ ንስሐ ይህ ቦታ ቅድም እንዳልኩ ስጋና ነፍስ የሚለይበትና ሌላ ዓለም ውስጥ የነፍሳችንን ዓለም የምናይበት በጥቂት ደቂቃ ግን ዝንት ዓለም የምንቆይ የሚመስል ቅድም ትናንት አንድ ወንድም ጋር አብረን ተጠምቀን ነበር እና ስንት ምን ያህል ጊዜ ነው የቆየሁት አለ። እኔ የመሰለኝ 10 ዓመት የቆየሁ ነው የመሰለኝ። ከዛ ውስጥ ተሰውሬ የቆየሁት 10 ዓመት የቆየሁ ነው የመሰለኝ ያለው እና ስለዚህ በዛ መሰወር ውስጥ ምን ያሳያችኋል ብትሉ የረሳችሁትን ኃጢአት ያሳያችኋል። ወይም ደግሞ የኃጢአታችሁን ውጤት የኃጢአት ደሞዟ ሞት ነው እንደሚል ኃጢአታችሁ ባትናዘዙ ንስሐ ባትገቡ ወደ ሞት ወይም ደግሞ ወደ ቅጣት እንደሚጋባ ወይም የስቃይ ሲኦል ውስጥ ሲኦልን ያሳያል። ምናልባት ይህ እንደዚህ ሲባል ውሸት ሊመስላችሁ ይችላል። መጣችሁ ታያታላችሁ። የኃጢአታችን ሁለቱንም ገነትን አየሁ የሚል አለ። ያ ደግሞ ምንድነው? ጽድቅ ስራ ብንሰራ ደግሞ የምናገኛትን የመንግስተ ሰማያትን ቦታ ደግሞ ያሳየናል ማለት ነው እና ስለ ንስሐ ገብቶ ንስሐ የተረሳ ንስሐ ካለ ያሳያል። እንደዚህ ስለሚባሉ ነገር ወይም ደግሞ አንተ ላይ የተደረገ ኤክስፒሪየንስ ካለ እውነት ነው ወንድሜ። ይኸው አይገለጽም ያልኩ ይሄ ነው። በተጨማሪ እኔ ድጋሚ ንስሐ የሚለው ነገር ላይ ላመጣልኝ እዚህ ብዙ ነገር አስቸግሬ ነበርና ራቁቴን ወጥቼ በስንት እንደተያዝኩ ያው ፈጣሪ ነው የሚያውቀው። ያው የሚያውቁትም ያውቃሉ አምልጬ ማለት ነው። ምክንያቱም እኔ የገባሁት መጀመሪያ የማላውቀው ዓለም ነው። እንደዛ አይነት ህይወት አለ ብዬም አላስብም። ደግሞም ሌሎችም እዚህ መጥተው ቢያዩ በእርግጠኝነት በቃ ይሄን ካዩ የሰሩትን ስራ አስታውሰው በእርግጠኝነት የኔን አይነት ህይወት እንደሚከተሉ እርግጠኛ ነኝ። ይሄ ረሳኸው የሚባለው ነገር ግሩም የሚሆንብህ እሱ ነው። በጣም በሚገርም ሁኔታ ጽፌያለሁ፣ መዝግቤያለሁ። ታስታውሳለህ? እዛ ሆነህ ስትወጣ እሱ ትዝ ይልሃል፣ ትደነግጣለህ፣ እዛው ትቆማለህ። ጸበሉ የትም አትሄድም። ለካ ይሄም ረስቻለሁ። መልሰህ የምትሄድበት ሌላ ዓለም ነው። ይሄንን ዓለም ደግሞ ይሄን በዚህ ወቅት ይመጥናል ያልኩበት ምክንያት የራስህን ስራ አይተህ
ኃጢአትህን አይተህ አይደለም ይሄንን የረሳኸውን አይተህ ሞት ደግሞ እንዳለ አውቆ ሰው ከሚሰራው ነገር ወይንም ከመጥፎ ነገር ወይንም ደግሞ አልባሌ አስተሳሰብ በቃ ወይንም ምንድነው ትምክህተኛም ቢተኛ የሚባለው ከእንደዛ አይነት ሰዎች አንዱ ነኝ። ይሄንን መጣካየስ ምን አይነት ነው ያለ ካለ አሁን ፈሪ ነው። ምክንያቱም መኖርንና ያለ ንስሐ ሞትን ስለማልፈልግ ፈሪ ነኝ። ያየሁት ነገር ስላለ አሁን ደግሞ ለፈጣሪ ምን ሰብቻለሁ የሚለው ነገር ደግሞ በጣም ያስጨንቀኛል። ይሄንን ደግሞ ትላንት መንገድ ላይ እንኳን ለወንድሜ እየገለጽኩለት ነበር። መኖርም የጀመርኩት አሁን ነው። ፈጣሪን ደግሞ በምችለው መጠየቅ ያለብኝን ማገልገልም ካለብኝ ማገለግለው አሁን ነው። ስለዚህ ይሄን ነገር አድርጌ እያወራሁ የመጣሁት ይሄን አይደለም። ኃጢአትህን የቤተሰብህን ቀድሞ ያረፉ ቤተሰቦች ምን አይነት ህይወት ላይ ምን አይነት ቦታ ላይ ይሁኑ ገነት ላይ ይሁኑ እኔ ስላልኩ ወይንም እንደዚህ ነው ሊሉ ይችላል። በፍጹም ሰማዕቱ አምላከ ጊዮርጊስ በሚያውቀው በፍጹም ነው እናይሉት እውነት አለ። እኔ አሁን የምናገረው ይሄ ነው እንደዚህ ነው ለማለት አይደለም። ኑና እዩት። የሰራችሁት አይቀር ያደረጋችሁት አይቀር የቤተሰብ ነገር አይቀር የነበረ ጣጣ አይቀር ምንም ይቀር ነገር የለም። ቤተሰብ ተለየው ስለኔ እንደዚህ አይደለም። እድሜ ልኬን ከቤተሰብ ጋር እንደተናከስኩ ቤተሰብም የኔን ችግሬን ሳያቅ በውጭ ቤት አልገባም በውጭ ነው ያለው። ይሄንን ሁሉ ስህተት ያደረገውን ደግሞ ቁጭ ብለህ እዚህ ቦታ ላይ ስታይ እዚህ ሚዲያ ላይ አይመጥንም። የሚወራም አይደለም። ይሄንን እንድማር ይቅር ሊለኝ ነው ይሄንንም ያደረገልኝ። ይሄንን ለኔ ማይገባኝ ድርጊት የተደረገልኝ ይሄንን እንዳይ። ስለዚህ እኔ ቀድሜ ያደረኩት ድርጊት ይቅርታ ለማለት ቤተሰብም ይሁኑ አንዳንድ ምደውልላቸው ሰዎች ማያነሱም አሉ። አንስተው ደግሞ ምን አገኘ ምን ፈለክብን የሚሉ ማለት ነው። እኔ ምንም ሳይሆን መልካምን ነገር ኑና ለማለትም ይቅርታ ለማለትም ያስቀየመኝንም አካላት በዛ አጋጣሚ ህይወቴንም ያመሰቃቀለውን ህይወቴንም ለዚህ የዳረገውን አካል ፈጣሪ ይቅር ይበላችሁ። ኑና ንስሐ ግቡ። ኑና እንደኔ የተቋጠረባችሁ ሰዎች ደግሞ ኑና ይፈታላችሁ፣ እንቆቅላችሁ ይፈታላችሁ። ሞት ደግሞ ምን አይነት ሞት እንዳለ አውቆ ደግሞ ሰው መጥፎ ነገር እንዳይሰራም የሆነ ነገር እንዳይሰራም እንዲማር ትክክለኛ ቦታ በርሜል ጊዮርጊስ ነው። ኃጢአት አለ በሽታ አለ ብሎ የሚያወሩ ካለ መሞት ከነበረብኝ ቀድሜ የምሞተው እኔ ነበርኩ ያንን የማደርገውና ኑና ቦታውን ርገጡት፣ እዩት። አይታችሁ ረግጣችሁ ብቻ ሂዱ። ፈራን ወይም እንደዚህ ከምትሉት ማየት ማመን ነው። እና በደካማ እንደበቴ ነው የገለጽኩትና እሺ ወንድማችን ከእውነቴ ነው ትልቅ ነገር እኔም ራሱ የተማርኩበትና በጣም ደግሞ መጽሐፍ ቅዱስን የሚደግፍ ትልቅ ቃል ተናግሯል። አሁን ፈሪ ነኝ ብለህ ፈሪ ስለማን ብለህ ነው አሁን ፈሪ ነኝ? ስለ እግዚአብሔር ስትል ስለ ኃጢአት ስትል ስለ ካሁን በፊት ስላደረካቸው በደሎችና ክፉ ነገሮችም ሁላችንም ክፉዎች ስለሆነ ሰው ክፉ እንደሆነ መጽሐፍም ስለሚናገር ማለት ነውና በጣም በትዕቢት በትምክህት ብዙ ጊዜ ስለምንመላለስ አሁን ግን ፈሪ ነኝ ትልቅ ነው። እስኪ መጀመሪያ የጥበብ መጀመሪያ ምንድነው ነው የሚለው መጽሐፍ ነው? እግዚአብሔርን መፍራት ነው የሚለው። ስለዚህ ፈሪዎች ከሆነ እንደነግጥ ከሆነ ስለ ጽድቅ ሲወራ እንደነግጥ ከሆነ ነፍሳችንን አድነናል እና ትልቅ መልእክት ነው በዚህ ቦታ በዚህ አጋጣሚ ያስተላለፍከውና ሌላው ምንድነው ስለ በሽታ ብዙ ጊዜ ሰነፍ ይላል በላኩት ጊዜ በመንገድ አንበሳ አለ በመንገድ የሚገድሉ ሰዎች አሉ እያለ እየደነገጠ መልእክቱን ማያደርስና ሰነፍ በላኩት ጊዜ እና በመንገድ ከዚያ ከጸበሉ ቦታ በሽታ አለ ምን አለ የሚባለው ነገር ምንም ነው። በሽታ የሚፈወስበት መድኃኒት ክርስቶስ ራሱ መድኃኒት አይደለም? የሰማዕታት ቅዱሳን ጻድቃን መድኃኒታችን አይደለም? መድኃኒት የሚደረግበት ቦታ እንጂ በሽታ አለበት የተባለ በሽታ እንደዚህ ይሄው ቀደም እንደተናገረው ቀድሜ መሞት ቢገባኝ እኔ ነበር ብሏል። እና ይሄን እየፈራችሁ እንዳትቀሩ። ዳሩ ግን ለፈውስ ተፋጠኑ፣ ለድነት ተፋጠኑ።
ለመምጣት ተፋጠኑ። ወደ ጽድቅ ቦታ ለመሮጥ አዎ ሩቅ ነው። ለምን እንዳደረገው እኔም ወንድሜም ሌሎችም አናውቀው። ለምን ከኢትዮጵያ አዲስ አበባ መሀል ሀገር ነው። ለምን አዲስ አበባ አጠገብ አላደረገው? ለምን ጎንደር ወይም ለምን ጎንደር ሆኗል? ለምን ቅርብ ቦታ አላደረገውም? ናዝሬት ወይም ደብረ ብርሃን፣ ጻድቃኔ ሁሉ ጊዜ አዲስ አበባ የሚሄድበት ቦታ ለምን አላደረገውም? እሱን አናውቅም። ይሄው በረሃ ላይ ከእውነቴ ነው። በረሃው አሁን በዚህ ሰዓት ሙቀቱን እኛም እየተገረፈን ነው። እንግዲህ 5 ከምናምን ሆኗል። ህዳር ወር ነው እንግዲህ። ከዚህ ሲቀጥል ሙቀቱ የሚጨምርበት ቦታ ነው። ግን እዚህ ላይ ደግሞ የሚወጣው መሀል ላይ የሚወጣው እንትን ጸበሉ ራሳችንን ሁሉ ነፍሳችንን ሁሉ ፈውስ ሰጥቶ ለስጋችንን ፈውስ ሰጥቶ በጣም ቅዝቃዜውም ልነግራችሁ አይችልም። ከውስጥ የሚወጣው ቅዝቃዜ ማለት ነው። በየ45 ደቂቃ ያወጣጡ ነገር ቅድም ከ40 እስከ 45 ደቂቃ ያወጣጡ ነገር ነው እና ምናልባት ሌሎች እንዲመጡ መጥተዋል። አሁን በአንዳንድ በሀገሪቱ ባለው ችግርም በምንም የተወሰነ ጉዞ ቀንሶ ሊሆን ይችላል። አሁን ግን እነግራችኋለሁ ዛሬ ህዳር 18 ነው። ታህሳስ 1 ይግባ ወይም ከ5 ቀን በኋላ ይህ ህዝብ ነው የሚመጣ። እናንተም ቀድማችሁ መጣችሁ ፈውስ እንድነት በተለይ መጋቢት ጥር እንደዛ አካባቢ ከእውነት ይህ ቦታ ህዝብ ብቻ ነው የሚሆነው። ቀድማችሁ ግን የድሉ ተጠቃሚ እንድትሆኑ እንድትፋጠኑ በዚሁ እናስተላልፋለን። ሌላው ምናልባት የታመሙባቸው ከውጭ እንመጣለን ለሚሉ ሰዎች ማስተላለፍ የምትፈልገው መልዕክት ካለ ከውጭ ሀገር ከሀገር ውስጥ መምጣት ይችላሉ። ግን ውጭ ሀገር ያሉ ሰዎች አንዳንድ ጊዜ ምንድነው የሀገሪቱ ሁኔታ ሊፈሩ ይችላሉ። ምን ታስተላልፋለህ? እንግዲህ በዚህ አጋጣሚ አመሰግናለሁ። ያው በዛውም ማመስገን ያለብኝ ሰዎችም ለመኖሬ ህይወት ለሆኑ በዚህ አጋጣሚ በውጭ ዓለም የሚኖሩ ሰዎችም ይኖራሉ። ዞሮ ውጭ ለሚመጡ ሰዎች በፍጹም ብዙ ማህበር ቀርቷል ወይም እንደዚህ ነው የሚል መልዕክት ሊያስተላልፍላችሁ ይችላል። ግን በፍጹም ቀላል ነው፣ አልቀረም። ምናልባት በግል ባህር ዳር መጣው ከባህር ዳር ቀጥታ ደለጎ አለ። ከደለጎ በባጃጅ መቼም አይደለም አሁን እንደዚህ ዝናብ በሌለበት ይቀርና በዛ በክረምቱ እንኳን ከአውሮፓ ከዓለም ከድፍን ዓለም የሚመጣው ሰው ይብሳል እዚህ ከሚመጣው ማለት ነው። እየመጡ ነው የከረሙት። በፍጹም ሰላም ለሚለው ነገር ግን በፍጹም ሰላም ነው። ምናልባት ይሄ ወቅታዊ ሁኔታ ለሚለው ሰላማዊ ሰው በፍጹም የሚነካ ነገር የለውም፣ የሚያገናኝም ነገር የለውም በፍጹም። እንዲያውም በአግባቡ ታጅበው ተሸኝተው ከሁለቱም አካል ሊሆን ይችላል እንጂ እንደዚህ የደረሰበትም እየመጡም እየሄዱም ያሉ አሉ። ፈርተው የቀሩ ካሉ በፍጹም ይሄ የሰይጣን ስራ ነው። በሰው አድሮ የሚያስተላልፈው መልእክት ነው እንጂ ፍጹም ሰዋዊ አይደለም። መዳን የሚፈልግ ይኸው እየመጡ እየዳኑ እየሄዱ እየመሰከሩ እያየን ነው። ደካማ ስለሆንኩ ብዙ ነገር አልገለጽኩላችሁም። ከአውሮፓ ዓለም የምትመጡ ሰዎች በፍጹም ሰላም ነው። ነገም ዛሬም ሳትሉ በፍጹም ሰላም በሆነው በዚህ የትም ዶክተር ስንት ሚሊዮን ከፍላችሁ ማታገኙት ደህና ሐኪም የምትሉት ባህላዊ የምትሉት የተለያየ ቦታ አልባሌ ቦታ ጋም ትሄዱ ያልሆነ ቃል ጋም ትሄዱ የተለያየ ነገር ላይ የምትሉ ሰዎች በፍጹም በአምላክ ጊዮርጊስ ስም ኑና ታምርን ይዩ። ኑና ያለምንም ክፍያ ሰማዕት ያክማቸው። እውነት ነው የምነግራችሁ። እውነት ቦታ ላይ እውነት ነው የምነግራችሁ። ኑና ታከሙ፣ ዳኑ። ክፍያ አይጠይቅም፣ የቤት ክራይ አይጠይቅም፣ የትራንስፖርት አይጠይቅም፣ የባጃጅ አይጠይቅም፣ የምግብ አይጠይቅም። የሚጠይቃችሁ የላብራቶሪ የደም ምርመራ አይጠይቅም። ደምና ውስጥ የሚመረምር አምላክ አለ። እድለኞች ነን እኛ ኦርቶዶክሳውያን፣ በጣም እድለኞች ነን። ሲቀጥልም ሌላው አካል ሌላው አማኝ እውነት እየመጡ እየዳኑ እዚህ እውነትን እየመሰከሩ እየሄዱ ይህን አመት ማለት ብዙ ነው በዚህ ቦታ ማለት ነው። ያለምንም ስራ ቁጭ ብዬ ይህን ያሳለፍኩበት ምክንያት የትም ስለማላገኝ እና ያለ ዶክተር ኑና እንቆቅላችሁን ፈታችሁ ቤታችሁን አስባርካችሁ ሂዱ። ቤት ላይ ብዙ ችግር ነው ያለው። ችግርን ሳያውቅ ቤተሰብ ደግሞ ብዙ ነገር ይፈጠራል።
ያለብን ውስብስብ ያለብን ትብትብ የሚፈታ ደግሞ አምላከ ጊዮርጊስ እንቅልፍ የለው እንደኛ ደከመኝ አይልም። ስለዚህ ኑና ታከሙ፣ ኑና እዩት፣ ትክክለኛ ቦታውን እዩት። ሰላም ለሚለው ነገር ምንም አይነት ችግር የለም፣ በፍጹም ምንም አይነት ችግር የለም። መጣችሁ ዓለም ላይ ያላችሁ ሰዎች በሙሉ እንድትድኑ በእግዚአብሔር በአምላከ ጊዮርጊስ ስም እናገራለሁ። ከዚህ በተረፈ ለዚህ ላበቃኝ ለኃይለ ሩፋኤል አባት መሆን ሲችለው አባት ለሆነኝ እኔ እሱን መምከር ሲገባኝ እኔን ለመከረኝ ወይንም የኔን በሽታ አውቆ እኔን አሞኛልና ጸበል ላክልኝ ወይንም እንደዚህ የሚባል ቦታ አለ ጸበል ትልክልኛለህ ለኔም ብሎ ለዚህ ቦታ ላበቃኝ ለኔ ነፍስ እንደቆመልኝ አምላከ ጊዮርጊስ እሱንም ባለበት ሁሉ ክፉ ያንጋ የእሱን ክፉ ከሚሰማ እግዚአብሔር ቀድሞ እኔኑ በቤቱ እንደዚህ ሙሽራ እንዳደረገኝ ዳሰናብተኝ ይመርጣል። ምክንያቱም እንድኖርና እዚህ እንድድን ለዚህ ጥሪውን ቦታ በሱ በኃይለ ሩፋኤል አማካኝነት ወንድሜ ነው፣ ሁለመናዬ ነው፣ አባቴም ነው፣ የህይወቴ እስትንፋስ ከፈጣሪ በታች ማለት ነው እና ለዚህ ላበቃኝ አሁንም ክብርና ምስጋና ለእሱን ላለው ወንድሜ ማመሰግናለሁ። እሺ እናመሰግናለን። ያው ማጠቃለያ እያደረግን ስለሆነ ዛሬ ወንድማችንን አድርገናል። ነገና ከነገ ደግሞ ሌሎችንም እናቀርብላችሁ እንችላለን ፍቃዱ ከሆነ። ምክንያቱም እያንዳንዱ ሰው ላይ የሚሰራው ታምር ልዩ ስለሆነ እውነት ነው። እሱ ወንድሙ እንግዲህ መልካምን የምስራች የሚናገሩ እግሮች ምንኛ የተባረኩ ናቸው እንዳለ እንግዲህ ያ ወንድሙ ኃይለ ሩፋኤል ማለት እንግዲህ ደርሶለታል። አሁን እናንተ ለሌሎች ለወንድሞቻችሁ አንድ ቴክኒክ ቅድም እየነገረች ነው የሆነች ጓደኛ መጣ ታውቃለች አላወቀችም፣ ግን ቪዲዮ አይታ ታምሩን በዚህ በዩቲዩብም ሆነ በተለያዩ ማህበራዊ ሚዲያዎች በሚለቀቁ አይታ እባክሽ ወደ በርሜል ቅዱስ ጊዮርጊስ ሂጂ ተብላ ተልካ ዛሬ መጣ። እንግዲህ ታምሩን እያየች ነው ያለችው ማለት ነው። እና ስለዚህ ወደዚህ ቦታ የምትልኩ የምታመለክቱ ሰዎች እኔም ገርሞኛል ከእውነት በጣም የታደላችሁ ናችሁ ማለት ነው። ምክንያቱም ይህ ነፍስና ስጋን በረከትን የሚያሰጥ የተመራምሮ ደግሞ እንዴት ነው 3 ጊዜ ግማሹ እኮ አንድ ሰው ነገር እኔ የምላል ምንድነው ግን ከውስጥ የሚገፋው ነገር አለ ወይ? ሌላ ውሃውን ወደ ላይ የሚያወጣበት ኃይል ሌላ አለ ወይ? ምን ኃይል? እግዚአብሔር ኃይል ሌላ እንግዲህ ሄዷል። አሁን ሄዷል። ከሄደ በኋላ ቆይቶ ጠብቆ እኛ ውሃ በገመድ ስንስብ ነው እኛ የምናውቀው። ሌላ ኃይል ያስፈልገዋል። ውሃን ከጉድጓድ ለማውጣት ምን ያስፈልገዋል? ኃይል ያስፈልገዋል። ይሄ ግን እግዚአብሔር በተአምሩ ከእውነቴ ነው። 2 ነገሮች ያስደንቁኛል። ሰማዕቱ ቅዱስ መርቆሬዎስ በወረብ የሚዘልበት መዝለል እንግዲህ በሀገራችን የተደረገውን ተአምር ነው። ያው ቅዱስ ስለ ልዩ ስለሆነ ስለ ቅድስት ድንግል ማርያም ሲናገር አባ ጊዮርጊስ ዘጋስጫ ያው 3 ነገሮች ያስደንቁኛል ብሎ ተናግሯል አይደል? አባቱን ልጁን የማይቀድም አባት አለ። እንደገና ደግሞ እናቱን የፈጠረ ልጅ አለ። ፈጣሪዋን የወለደች እናት አለ። ይህ ነገር በጣም ያስደንቀኛል እና ይህ ረቂቅ ነው። የዚህ ቦታ ደግሞ በአገራችን በኢትዮጵያ ደግሞ 2 ነገሮች ላይ በጣም ያስደንቁኛል። ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ መርቆሬዎስ ስዕሉ በወረብ የሚዘለው አርሜኒያ የሚገኝ ይህ ቦታ ደግሞ ይህ ውሃ በየት ነው የሚወጣው? እንዴት ነው የሚወጣው? ጄኔሬተር ከታች ተደርጎ ነው አይደለም። ግን እግዚአብሔር በታምሩ አውጥቶ 3 ጊዜ አጥብቆ የሚመልስበት ታምር ደግሞ እኔ ይሄን ያስደንቀኛል የእውነቴን እና ይሄ በአገራችን የተደረገ ነው እና እንግዲህ ቀደም እንደተባለው የመጨረሻ መጠቀለያችን ምንድነው? መጣችሁ ታዩ ዘንድ ነው። ሌላ ነገር አትፍሩ ነው። በቃ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስታ ላይ ነው። ይህ እግዚአብሔር በበረሃው ምን ልሰሩ ከእውነት በረሃን ይመጣል። ምን ልንሰራ ወደ በረሃ መጣ? ምን ልንሰራ? እዚህ ፀሐይ ላይ እዚህ ሰው የለም። ሰውም ትንሽ ነው ያለው። ከዚህ ጫካ ነው ያለ፣ በረሃ ነው ያለ እና ከዚህ በረሃ ምን ልንሰራ መጣ? ድነት ለማግኘት ነው። እንግዲህ የንዕማንን ታሪክ ታውቃላችሁ። ከሶሪያ ተነስተው ኢየሩሳሌም ዮርዳኖስ ሄዶ ተጠምቆ ድኗል። እኛም ከሀገር እንግዲህ ወንድማችንም ወደ ምስራቅ ወደ ቁልቢ ወደ ድሬዳዋ ወደ ሀረር መስመር ነው ወንድማችን። ከዛ እንግዲህ ምን ያህል ኪሎ ሜትር እንደሆነ ታውቃላችሁ። ከሀረር አዲስ አበባ 500 ኪሎ ሜትር ነው። ከዛ እዚህ ድረስ ደግሞ ብዙ ኪሎ ሜትር ነው።
ወደ 1000 ምናምን ኪሎ ሜትር እንግዲህ አቋርጦ መጣ። ይህ ያደረገው ለምንድን ለድህነት ነው። እና ሌሎች ወንድሞቻችን ቅድም እንዳለው ነው እንዳላቸው የውጭ ወንድሞቻችን አገር ውቅያኖስ አቋርጠው የሚመጡ ወንድሞቻችን ለፈውስ ለድህነት መጥተዋል። እና ስለዚህ ይህ ወደ በረሃ ምን ልትሰሩ ወጣችሁ ይላል መጽሐፍ። እና ከንፋሱ ንጹህ የተነሳ የሸንበቆዎች ወይም ደግሞ የዛፎችን ውዝዋዜ ልናይ ነው የመጣችሁ አይደለም ይላል። ከዚህ የመጣ ጽድቅን ለማግኘት ነው። እግዚአብሔርም ወደ ምድረ በዳ ወጣ፣ ቅዱሳንም ወደ ምድረ በዳ ወጥተው ነው ከእግዚአብሔር ጋር የተገናኙት። ስለዚህ ከዚህ ቦታ መጥተን ቅድም ጨካኞች፣ ዘራፊዎች፣ ወንበዴዎች የነበር ነው። ከዚህ ጋር መጣ ግን እግዚአብሔርን መፍራት የምንማርበት ቦታ ነው። ልጆቼ ኑ እግዚአብሔርን መፍራት አስተምራቸዋለሁ። ሰማዕቱ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ መጥቶ ሞትን ወዲያ ያላለ ያልደነገጠና ደግሞ ስለ ኃጢአቱና ስለ ንስሐው ደግሞ ያላለቀሰ ሰው አለ ብትሉኝ እኔ ይህ ውሸተኛ ነው። ምክንያቱም የምንደነግጥ ሞትን አንፈራ። ምክንያቱም እዚህ ጋር ሞትን አይተናል። ስጋ ሞት ከዚህ በኋላ ማንኛውም በርሜል ጊዮርጊስ ተጠምቆ የሄደ ሰው ስጋ ሞት አይፈራ። የሚፈራው ያቺ ዘላለማዊቷ እሳት እንዳታገኘው ቅዱሳን ወደ ገቡበት የጽድቅ ከተማ ለመግባት የሚሯሯጥበትን ስራ ከዚህ በኋላ ይሰራል። ወንድሜም እንደነገረ በቃ 8 ወር ቆይታ እኮ ተፈወስኩ ዳም ከዚህ በኋላ ምን አድርጋለሁ? እግዚአብሔርን ልሂድና በቃ ያላገለገልኩበትን አንተን ማገልገል መታደል ነው ብሏል ዘማሪ። እግዚአብሔርን ለማገልገል ከዚህ በኋላ ታድዬ ብንቀሳቀስ ደስ ይለኛል ነው ከዚህ በኋላ ማለት ነው። እና ስለዚህ ወደዚህ ደጅ ለመምጣት ተፋጠኑ ኑ፣ ይህ መልእክታችን ነው። ሌሎችም እህቶች ወንድሞች ቀደም እንዳልኩት እናስተላልፋለን። የመጨረሻ ምናልባት የቀረ ነገር ካለ ያው የሰማዕቱ ቅዱስ ጊዮርጊስ እኔም ተናግሬ ስለማይ ሰሞኑን 5 ቀን ከህዳር ስንት ነው 9 ወይ 8 አካባቢ ነው 10 አካባቢ 12 ህዳር 12 ነው ከባህር ዳር ተነስተን የመጣን ህዳር 12 እዚሁ በእለቱ ዕለት ቅዱስ ሚካኤል ገባል። በርሜሉ ስር ነበር የተቀመጠን። በዛው በእለቱ ዕለት ትልቅ ድንቅ ተአምር ነው ያየነው። እኔ በራሴ የመጣሁት ዓርብ ዕለት ቅዱስ ሚካኤል ነበር። ህዳር 12 ከበርሜሉ ተቀመጥን። ነፍስና ስጋዬ ተለይቶ የማላውቀው ዓለም ውስጥ ገብቼ ድንቅ ተአምር ተደርጎልኝ ነው የነበረው ማለት ነው። እስከዛ ድረስ እስካሁን ድረስ ያው ተከታታይ እየተጠመቅን ነው። ነገ እንደ እግዚአብሔር ፍቃድ 7ኛ ቀናችን ይሞላል። ስለዚህ ያው 7 ቀን መጠመቅ ይህ 7 የሚስጥር ቁጥር ስለሆነ ለቤተ ክርስቲያን ሌላ በአንድ ቀን እግዚአብሔር ይፈውሳል። በቤተ ክርስቲያን ግን 7 ሚስጥር ነው። 7ቱ ሰማያት 7ቱ ነፍስና ስጋችን ሲደመሩ 7 ናቸው። ሰው ማለት 7 ነው። ሰብ ማለት 7 ቁጥር አደረገ ማለት ነው። 4ቱ ባህሪያት ስጋ፣ 3ቱ ባህሪያት ነፍስ ሰው ማለት ለዛ ነው 7 በ7 እያባዛ ኢዮቤልዩ የምንለው ቁጥርም 49 ሲሆን በ7 እየተባዛ የሚሄደው ማለት ነው። 14 21 እንደዚህ 28 እያለ ሰው ጥምቀቱን የሚያደርገው ማለት ነው። ስለዚህ ያው ነገ እንደዚህ እስኪሞላን እኛም እንጠብቃለን። ብዙ ተአምር እየተደረገልን ያለ ነው። እንግዲህ የመጨረሻ የምታስተላልፈው መልእክት ካለ ወንድሜ ድሉን አንተ ሰጣለሁ። ሌሎችም ደግሞ እንግዲህ ካሉ ቀድም እንዳልኩት እንጠይቃለን። ተአምሩ ብዙ ነው። እውነት ነው። ይሄ ተአምር ተነግሮ የሚያልቅ ሳይሆን ከብዙዎቹ የዚህ የሚዲያም ሆነ የየትኛው እንትን ልምዱ የለኝም። ከተደረገልኝ አንዱ እኔ ከምሰራው ስራ ጀምሮ በፊት ከነበርኩት ስራ ጀምሮ ያሉ ነገሮች ህይወታችሁን እንኳን ብትጠይቁ ህይወታችሁን የሚመለስበት ነው። ህይወታችሁን በምን አይነት ህይወት መኖር እንዳለባችሁ እንኳን ተምራችሁ የምትሄዱበት ቦታ ነው። በእውነት ነው የምነግራችሁ። ህይወት ምን ማድረግ እንዳለባችሁ የምትማሩበት። ስለዚህ እውነት መታደል ነው። መጣችሁ እንኳን ጸበሉ ቢያስፈራችሁ እንኳን እውነት ኑና በርሜል ጊዮርጊስን ሱዳን ጠረፍ ወይንም አልጣሽ ፓርክ አካባቢ ያለውን ጸበል ኑና እዩት። በእውነት ኑና እዩት ሳይሆን ኑና ዳኑበት። እድለኞች ናቸው። ኦርቶዶክስ በመሆናችሁ እድለኞች ናቸው። ይሄንን ባለማያታችሁ ደግሞ ትንሽ እኔ እንጃ ቅር ይለኛል። ይሄንን ለመግለጽ አልችልም። ያያችሁ ደግሞ በጣም እድለኞች ናቸው። እውነቴን ነው የምነግራችሁ እና ድንቅ ነው። እኔ መግለጽ አልችልም። ኑና ታምሩን እዩ። ህይወታችሁን ኑና እዩ። ቤተሰባችሁን ኑና ጎብኙ፣ አስጎብኙ እና
ማስተላልፈው መልእክት ከውጭው ዓለም የምትመጡ ከአውሮፓ ከመላው ከድፍን ዓለም የምትመጡ ሰዎች ያያችሁም ያላያችሁም ድንቅ ስራውን ነውና ያያችሁ ተመለሳችሁ እንደምትመጡ እየመጣችሁም እንዳላችሁ በእርግጠኝነት ማቀውም ያየሁትም ነገር ስለሆነ ያላያችሁ ደግሞ ምናልባት ሰላም የለም እንደዚህ ነው ለምትሉ እውነተኛውን ነገር በቦታ ሆናችሁ ነው የምታዩት። ቀጥታ እንደዚህ ነው የሚባል ነገር የለም። ከተሳፈራችሁ ከባህር ዳር አልፋችሁ ከባህር ዳር ደለጎ አንድ ትራንስፖርት ነው። ከደለጎ ወርዳችሁ ደግሞ ባጃጅ ነው ቀጥታ በርሜል ነው የምታርፉትና አሁን ደግሞ መንገዱ ምቹ ነው። ጭቃ ነበረ ትንሽ የሚያስቸግረው ከበድ ያለ ጭቃ አለ። ክረምት ላይ አስቸጋሪ ነው። ይሄ ነበረ እንጂ ክረምትም እንኳን ከውጭ የሚመጡ ሰዎች አላቋረጡም ነበርና ኑና በዚህ ድንቅ ቦታ ተፈወሱ፣ ቤተሰባችሁን አስጎብኙ እላለሁ። በአምላከ ጊዮርጊስ ስም ጥሬን አቀርባለሁ። ስለነበረን ቆይታ ጊዜህንም መስዋዕት አድርገሽን ዳኜ ወይም ገብረስላሴ በኔ በሞገስቲው ካለመጠየቅ በግ ፍቃደኛ ስለሆንክ በኔም በተከታዮች ስም አመሰግናለሁ። እንግዲህ ያው እንበርታ፣ ሌላ መልእክት የለም። ብዙ ስለተነጋገርን ይቆየን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።